እንዴት ናችሁ? ደማቆቹ ነው። እኔ አዳና ረጋ ነኝ። ተወዳጅ ፕሮግራም ይዘንላችሁ መጥተናል። እነዚህ ወንበሮች በኢትዮጵያ ተወዳጅ የሆኑ በርካቶቻችን የምናከብራቸውን እንግዶች ይጠብቃሉ። ጥያቄና መልስ ይወዳደራሉ። ጥያቄዎቹ እነሱ ጋር ከመምጣታቸው በፊት እናንተ ጋር ይመጣሉ። አብዛኛው ሰው የመለሰው መልስ ለነሱ ትክክለኛ መልስ ሆኖ ያገለግላል። 10 ሺህ ብር አለ። አንድ ሰው የ20 ሺህ ብር አሸናፊ ይሆናል። ያሸነፈው ሰው ግን ገንዘቡን ይዞ አይሄድም። ለወደደው ግለሰብ መረዳት አለበት ላለው የበጎ አድራጎት ድርጅት እንዲሁም ደግሞ ለሃይማኖት ተቋም መስጠት ይችላል። እዚሁ ቃል ይገባል። እኛ ቃሉን አክብረን ወስደን እናስረክብለታለን። ደማቆቹ ውብ ነው። ያማረ ጊዜ እናሳልፋለን። እንዴት ዋላችሁ? ሰላም አላችሁ? እንዴት ናችሁ? አረፈድኩ አልቆየሁም አይደል? እንዴት ናችሁ? እንዴት ከረማችሁ? ውድ ተመልካቾቻችን ዛሬም በደማቆቹ ተገናኝተናል። በኢትዮጵያ የሙዚቃ ታሪክ ውስጥ ሁሌም ከፍ ብለው የሚጠሩ የቤዝ ጊታር አጠቃላይ የጊታር ሊቆች ነው ዛሬ በደማቆቹ የተገኙት። እኔ ሁልጊዜም እንደማደርገው አላስተዋውቃቸውም፣ ራሳቸውን ያስተዋውቃሉ። ከማን ጀምር? ከጆቫኒ። ተመልካቾች በዛሬው ዕለት በዚህ በደማቆች ፕሮግራም እኔና ወንድሜ ፋሲል በመገኘታችን በጣም ከፍተኛ ደስታ ይሰማኛል። ስሜ ጆቫኒ ሪኮ እባላለሁ። ያው እኔ ቤዝ ነው የሚጫወተው፣ ቤዝ ጊታር ነው የሚጫወተው። እንግዲህ ስራዬም እንግዲህ የምታወቀው በዚህ ከአይቤክስ ባንድ ጀምሮ ከዛም ደግሞ በሮሃ ባንድ ውስጥ በነበረኝ ተሳትፎ ነው። በጣም አሪፍ። ወደ አንተ መጣ። እኔ ደግሞ ፋሲል ውሂብ እባላለሁ። ደማቆች ስለጋበዛችሁኝ በጣም አመሰግናለሁ። እኔም እንግዲህ ከብዙ ባንዶች ተጫውቻለሁ። ከዋሊያስ ጆቫኒንም ተክቼ አይቤክስም ኢትዮ ስታር ብዙ ባንዶች ተጫውቻለሁ። ቤዝ ጊታሪስት ነኝ። እንግዲህ ይኸው ስለተጋበዝን በጣም እናመሰግናለን። በጣም ደስ ብሎናል። ልክ እንደ ድምፃውያን ሲመጡ ትንሽ እስቲ አንጎራጉሩልን እንደሚባለው እናንተንም አምጥተን እዚህ ቤዝ ጊታሩን ትንሽ ተጫወቱልን ብንል በጣም ደስ ይለን ነበረ። ስለመጣችሁ በጣም ነው የምናመሰግነው። የሁለታችሁም በጣም አክባሪ ወዳጅ፣ ብዙ የሰራችሁትን ስራዎች ብዙ ጊዜ ያው የእናንተ ስራ ድምፃውያኖቹ ፊት ለፊት የሆኑና ለሙያው ቅርብ የሆኑ በጣም ሙያውን የሚወዱ ሰዎች ይህንን ውብ ስራ ማን ነው ከጀርባ ሆኖ አብሮ የሰራው የሚሉ ሰዎች በደንብ የሚያውቋችሁ፣ በእርግጥ በቀደመውም ጊዜ አሁንም ድረስ እናንተ የሰራችኋቸው ስራዎች በጣም ከፍ ብለው የሚታዩበት ነው። ለዚህ ክብር አለን ማለት። እሺ ወደ ዋናው ጉዳያችን ስንመለስ አንተ እያልኩ ነው የምጠራው። ተፈቅዶልሃል። እሺ ጆቫኒ፣ ምናልባት ሰፈሩ ውስጥ አካባቢ ላይ ወይ እንደ ድርጅትም እንደ ግለሰብም የተወሰነ የሆነ ነገር ባገኝ ዝም ብዬ የሻይ እምላቸዋለሁ ብለህ የምታስባቸው ሰዎች ወይ ድርጅቶች አሉ? እንግዲህ ብዙ ጊዜ እኔ ቡና አዘወትራለሁ። ቡና ማዘወትርበት ቦታዎች ደግሞ ትንሽ ለየት ያሉ ናቸው። ሼዶቹ ጋር ያሉት እና ወጣት ልጆች በቃ ኑሮን ለማሳካት ብለው ቡና የሚያፈሉት በጣም ጨዋታቸው፣ ድባቡም ደስ ይለኛል። እነሱ ጋር ነው ማዘወትረው እና አልፎ ተርፎ እንግዲህ አንዳንድ ለሚያስፈልጋቸው ነገር በግሌ እንትን እያልኩኝ ነው አስተናግዳቸዋለሁ። እነሱም በደንብ ያስተናግዱኛል። እንግዲህ በጣም አሪፍ፣ በጣም አሪፍ። ፋሲልስ? እንግዲህ ያው ባለሁበት ብዙ ጊዜ ከጓደኞቼ ጋር ነው ቡና ምናምን ከጠጣሁ የምጠጣው። ቤቴ ያው ጠዋት ቡናዬን አፍልቼ ነው የምወጣው። እንደሱ አይነት ነው የኔ። በጣም አሪፍ። ስለዚህ እዚህ ጋር የምታሸንፉት ብር እዚህ ጋር 10 ሺህ ብር አለ፣ እዚህ ጋር 10 ሺህ ብር፣ እያንዳንዱ ኳስ 1 ሺህ ብር ዋጋ አለው። ስለዚህ ጥያቄዎች እንጠይቃለን። እነዚህን ጥያቄዎች ወደ እናንተ ይዘን ከመምጣታችን በፊት የተለያየ አካባቢዎች ተንቀሳቅሰን ጥያቄዎች ጠይቀናል እና የጠየቅናቸው ሰዎች የራሳቸውን
የሚያምኑበትን ምላሽ መልሰዋል። ስለዚህ ብዙዎቹ በቁጥር አንድም ሁለትም ሊሆን ይችላል የሚበልጡት፣ ግን አብዛኞቹ ሰዎች የመለሱት መልስ ልክ ይሆናል ማለት ነው። ስለዚህ እዚህ ጋር በጣም ትክክል አለ፣ ስህተት አለ፣ በጣም ስህተት አለ። ስለዚህ እናንተ በሚጠየቁ ጥያቄዎች ላይ መልስ ነው የምትሉትን እንዲህ እያደረጋችሁ ሳህኑን እያነሳችሁ እንደዚህ ትመልሱልናላችሁ። አጠቃላይ መጨረሻ የሚያሸንፍ ሰው ቀደም ብሎ ላነሳችኋቸው ሰዎች ይህንን 20 ሺህ ብር እንደ ስጦታ በእናንተ ስም ለእነሱ እንሰጣቸዋለን። ኦኬ። መልሱ ግን ሰው እንደሚያስበው ነው ወይስ ሰው እኔ እንደሚመስለኝ ነው? አብዛኛው ሰው ምን ሊያስብ ይችላል? አብዛኛው ሰው ምን ሊል ይችላል? ምን ሊያስብ ይችላል? ስለዚህ እንጀምር። እሺ፣ በጣም አሪፍ። የመጀመሪያ ጥያቄ በብቃታቸው የተነሳ ዘፈን ቢቀርባቸው ባይዘፍኑ የምላቸው ነገር ግን ሰው የሚወዳቸው ዘፋኞች አሉ። ስለዚህ እናንተ ከዚህ ውስጥ ትመርጣላችሁ። አንተም የፈለግከውን። እሺ፣ መጀመሪያ አንተ ደስ ያለህን ከዚህ ውስጥ የመጀመሪያ ብዙዎቹ ድምፃውያን በጣም ብቃት አላቸው ብለህ ታስባለህ? ዘፋኞች በአጠቃላይ በብቃታቸው የተነሳ ዘፈን ቢቀርባቸው ባይዘፍኑ የምላቸው ነገር ግን ሰው የሚወዳቸው ዘፋኞች አሉ ነው። በእኔ በኩል እንግዲህ ሁሉም ዘፋኝ የራሱ የሚያበረክተው ነገር አለ። የራሱ የሆነ አዘፋፈን አገላለጽ ይኖራል። ግን ያው ሁሉም እኩል ሊሆን አይችልም። ከነሱ በበለጠ ደግሞ ከፍተኛ ደረጃ ያሉ ደግሞ ዘፋኞች አሉ። ከዛም አልፎ ደግሞ እንደው ባይሰሩም ባይዘፍኑም ካሁን ወዲያ እነሱን ሊያክል የሚችል የለም ብዬ የደመደምኳቸው ዘፋኞች አሉ በራሴ። አሁን ይህ ዘፋኝ ስም አንጠራ፣ ግን ይህ ዘፋኝ ቢቀርበት ብለህ አስበህ የምታውቀው የለም? አለ። አንድ ብቻ አይደለም፣ ብዙ አሉ። ታዲያ መልስክ እኮ በጣም ስህተት ነው ያልከን እኮ ነው እንዴ? በጣም ትክክል ለማለት ነው። ያው እዚህ ጋር ነው በጣም ትክክል። ይቅርታ፣ በጣም ትክክል ነው። እሺ፣ አሁን ተግባባን። እሺ፣ ፋሲልስ ምን አንተ የምትላቸው አሉ? እኔ አሁን ብዙ ዘፋኞች አሁን ስቱዲዮ ውስጥ ይዘፍኑና ምናምን አንቱ ተብለው ምናምን ይመጡና ስቴጅ ላይ ወተን ስንሰራ ብዙዎቹ ያንን የማያመጡ ሰዎች አሉ። እና እሱ አሁን ለእኔ በኮምፒውተር ተቃኝተህ የምትዘፍነውና በእውነተኛ ስቴጅ ላይ ወጥተህ ዋናው የሰው ልጅ የዘፋኝ መገመቻዬ ስቴጅ ላይ የሚያቀርብልኝ የሚሰጠኝን ነገር ነው። ስለዚህ እንደዛ አይነት ደግሞ ብዙ እንደውም ስቴጅ መውጣት ሁሉ የሚፈሩ አሉ። ያውቁታል፣ ይገባል አይደለም? ግን ሰው ደግሞ ይወዳቸዋል በዛ ምክንያት ነው። አሚን አልሰማማ። እንደው ያው ሌሎቹን ማነጻጸራችን አይደለም፣ እኛ እያነጻጸርን አይደለም። እንደው የልብ አርስ ነው ወይ የልብ አርስ ናት መድረክ ላይ ስትወጣ የምትለው ዘፋኝ አንተ አብረህ ከሰራቸው አሉ ብዙዎች። እንጠራቸው፣ ችግር የለም። በብቃታቸው ስለሆነ የምንጠራቸው ማን አስቴር አወቀ፣ አቦነሽ፣ ማን አሚን፣ በጣም ብዙ ናቸው። ጎሳዬ አሁን ለኔ፣ ማሙድ ኦፍ ኮርስ፣ ጥላሁን፣ አሚን ብዙ ናቸው ለኔ፣ ብዙ ናቸው። እንደው በቃ የልብ አድረስ ሁሌ በቃ እሱ ሲጫወት እኔ ባጅበው የምትለው ያጀብኳቸው ካጀብካቸው በጣም የሚደንቁ። እኔ እንግዲህ ብዙ ዓመት የሰራሁት ከመጀመሪያው ጀምሮ ከማህሙድ ጋራ ነው። ማህሙድ እንግዲህ አንቱ የሚባል ሰው ነው። መድረክ ስራ ላይ በጣም የሚያረካና እንትን የሚል ነው። ከዛ ባሻገር ደግሞ እንግዲህ ከጥላሁን ጋራም ሰርቻለሁ። የጥላሁን ደግሞ ለየት የሚያደርገው በቃ እሱ ወጥቶ ሲዘፍን ይነዝርሃል። ራሱ አገላለጹና ቅላጼው የዘፈኖቹን የሚሰጣቸው ህይወት ዛሬ ዘፈነው የሚቀጥለው ሳምንት ደግሞ በሌላ መልኩ ያንኑ ዘፈን ግን በጣም
በሚያረካ መልኩ የሚል ሰው ነው። እንግዲህ እነዚህ ያሉ ከዛ ባሻገር ደግሞ ለምሳሌ ለእኔ ኤፍሬም ባለው ድምፅና በዜማዎቹ ድርሰቶች እሱም በጣም ደስ የሚለኝ ነው። እንደገና ደግሞ ነዋይ ዘፈኖች ምንጭ ነው፣ የግጥሙ ምንጭ ነው እና የነዚህ ስራዎች እና መጨረሻ ላይ አሁን ለምሳሌ አለማየሁ እሸቴ የመድረክ አያያዙም ሆነ ባጫወቱ በጣም ከማከብራቸውና ከምወዳቸው ናቸው። እና ከዛ እንግዲህ ማን አለ ጌታቸው ካሳ አለው። ጌታቸው ካሳ ድርሰቶቹ እንዲሁም ደግሞ እንደገና እና ድርሰቶቹ ብቻ ሳይሆን የሙዚቃ እውቀት ያለው ሰው ነው ማለት የሚሰራውን ስራ የሚያውቅ ነው። ከዛ በተረፈ ደግሞ አሁን ስሙ ሊረሳ የማይችለው ግርማ በየነ ነው። ግርማ በየነ ለእኔ እነዚህ በጣም እንግዲህ እንትኖች ናቸው እና የኔም ስራ በተለይ አሁን በኤፍሬም በነዋይ ላይ በማሙድ ላይ ቤዙ እንዳፈልቃቸው ማድረጋቸው የነሱ አዘፋፈንና የነሱ ድርሰቶች ናቸው። እንግዲህ ከዚህ ዘመን አንድ እንኳን አጠሩ እኔ እንግዲህ እንደው ለሞራላችን እኔ ራሴ አሁን አሉ እኮ ከዚህ ዘመን አሉ፣ ግን መድረክ ላይ አላገኘኋቸውም ለማለት ነው። አዎ ገብቶኛል። አይ ገብቶኛል። እኔ ራሱ አሁን ቅድም ተናገርኩ ብቻ አይደሉም አሚን፣ ሁሉም እነ ሙሉቀን አሉ፣ እነ ቴዎድሮስ ታደሰ አሉ። አሚን ምንም ተለዋጭ የሌላቸው አይነት ዘፋኞች የእናንተ ዘመን እኮ ብዙ አሉ፣ ወርቅ ናቸው። አዎ ብዙ አሉ። ይሄ ነው ተበላ ችግር የለም። ይኸው እዚህ አስገብቻለሁ 2000 ብር። ስለዚህ ወደ ቀጣዩ ደግሞ ስናልፍ ተማሪ እያለሁ ፎርፌ ተይዤ አውቃለሁ። በጣም ትክክል። እኔ በጣም ስህተት እኔ መቼም ተይዤ የማላውቅ ፎርፌ የማላውቅ ህዝቡ ነው ግን ህዝቡ ነው እንዴ? አይ እንግዲህ ክትትል እኔን ያልክ መስሎኝ ነው። ፎርፌ አታውቅም? አይ በፍጹም የሚታሰብም አልነበረም። ለምንድን ነው? ወይ እንትኑ ትምህርት ቤቱ እኔ ነበርኩበት ሴንት ጆሴፍ ትምህርት ቤት ነበረ እና እንግዲህ በዛን ጊዜ በጣም ጥብቅ ከሚባሉና ዲሲፕሊን ተኮር ከነበሩ ትምህርት ቤቶች ቄሶች ናቸው። ስለዚህ ከትምህርቱ ባሻገር የሃይማኖትም ትምህርትም ስለነበረ የሚታሰብ አይደለም። እንደዛ ነገር የሚታሰብ አይደለም። ታመ ከሆነ ለመታመም 2 ጊዜ ታስብበታለህ አይደለም ለመፎረፍ እና ክትትሉ አንድ ለአንድ ነው። በስምህ ያውቀዋል፣ ማንነትን ያውቀዋል። ስለዚህ ምንም ብቻ ከነበረው ከትምህርት ባሻገር ከሃይማኖትም ባሻገር የስፖርት ደግሞ ተሳትፎ በግድ ማድረግ ያለበት ትምህርት ቤት ውስጥ ነበረ እና ወይ በዋና ወይ በባስኬትቦል ወይ በእግር ኳስ። ስለዚህ ጊዜው በሙሉ የተያዘ ነው እና ለመፎረፍ የምታስብበትን አእምሮም አይሰጥህም፣ ቦታም የለውም። በጣም አሪፍ ራሲ በደንብ ፎርፍ ያለው ነው። በተለይ ትዝ የሚለኝ አንዴ ተፈሪ መኮንን ነበር ነው የምማረው እና ፎርፈን ያው እዛው ግቢ ውስጥ ነው የነበርነውና ዩኒት ሊደሩ ሲመጣብን ተዘለን ኳስ ሜዳ ምናምን የሆነች ግንብ እንደዚህ ተከለለን ቁጭ ብለን ልክ ሰውየው ዩኒት ሊደሩ እኛ ጋር እየቀረበ ሲመጣ ለካ ከስር ጉንዳን ነበር ገብቶ ሲቆነጥጥን አልቻልንም። እና በፎርፌ በቃ ትዝ የሚለኝ እሱ አብዛኛው ህዝብ ይፎርፋል። ብዙ ሰው ፎርፏል። እንደሱ አይነት ሚሞሪ ነው ያለው። መልስልኝ ለማለት 2000 ብርን አስመልሳል። እንደ ጆቫኒ በጣም ጥቂት ሰዎች ይመስለኛል ያልፎረፉ ያሉት። ምናልባት እንደዚህ በጣም ሲሪየስ ትምህርት ቤት
እና ደግሞ ወላጆች በደንብ በእርግጥ አንዳንዴ ወላጅም እየተቆጣጠረ በጣም ብዙ ሰው ይፎርፋል። በእኛ ጊዜ የወላጅ ቁጥጥር ይሄን ያህል አይደለም። ትምህርት ቤት እንትን ውስጥ አይገቡም ነበረ። ትምህርት ቤቱ ራሱ እንደ አንድ ምን ልበል ኢንስቲትዩሽን ልበል ራሱን የቻለ በአደራ መልክ ወላጆች ተማሪዎችን ያደርሳሉ። በዛ መልክ ደግሞ ጠብቆ ምን ብሎ ደግሞ ይመልሳል። እርምጃም ከወሰደ ትምህርት ቤቱ ነው የሚወስደው። እንግዲህ እርምጃው ደግሞ በጣም የከፋ ነበረ። ከትምህርት ቤት ነው የምትባረረው። ከቅጣቱን ባሻገር ከትምህርት ቤት መባረር ነው ማለት። ይሄ ከባድ ነው። እዛ መፎረፍ አይታሰብም። ብዙዎቻችን ፎርፈናል። እሺ መሀል ላይ እንመልሳት ይችን ቀጣይ ጥያቄ። ቲቪ ለማየት ጎረቤት ሄጄ አይከፈትም ተብዬ አውቃለሁ። ያው ጆቫኒ ቀድሞ በጣም ትክክል ስላለ ስለዚህ አንተ ትክክል ላይ ነህ ማለት ነው። እሺ ገጥሞክ ያውቃል አንተን? በጣም እንዴት? እኔ የገጠመኝ ያኔ እኛ ቤት ውስጥ ቴሌቪዥን አልነበረም፣ ገና አዲስ ነገር ነው እና ጎረቤት ጓደኞቼ ነበሩና እነሱን ቤተሰቦችን አስፈቅጄ ቴሌቪዥን አይ ነበር። በኋላ ቴሌቪዥን ስናይ ማታ የተወሰነ ሰዓት ላይ ሁለት ልጆች ነበሩ። ያው ታውቃቸዋል፣ እነ ሪኖ ናቸው። በኩባያ ወተት ይቀመጣላቸዋል እና አንድ ሳምንት ያህል እኔም ወተት ጠጣ ነበር። በሁለተኛው ሳምንት ጓደኞች ነበሩ? አዎ ጎረቤቶች ናቸው። እሺ ነው ሪኖ አንድ የታወቀ ቤዚስት ነበር። በሁለተኛው ሳምንት ወተት ለሁለቱ መጣላቸው፣ ለኔ አልመጣልኝም። በቃ በሆዴ ቋጥሬ ወደ ቤት ስመለስ መጀመሪያ ገብቼ ስታየኝ እናቴ ምን ነው አለችኝ። እንግዲህ አይ ዛሬ እንደዚህ ሆነ። ምን ሆኖ ነው አለኝ። አባቴ ሰማ፣ በጣም ተናደደ። እንደው ትንሽ ኃይለኛ ነበር አባቴና እንደው ሄጄ እንደው እንትን ካላልኩ አለ እንደው ካልሰደብኩት ምናምን አለ። እንዴት ልጅ ይለያል ብሎ ከዛ በኋላ ነገሩ ቶ ግድ የለም ማለትና በነገታው ከትምህርት ቤት ስመጣ ቤታችን ቴሌቪዥን ነበር። በል ካሁን ወዲያ ወተቱንም ጠጣ ቴሌቪዥንም እዚህ ጋር ጽፈላ እና በጣም አይረሳኝም። እንደው በጣም ልዩ የሆነ እንትን ደስታ ነው የተሰማኝ። በአባቴም በቤተሰቦቼም አሁን እንድኮራ ነው ያደረገኝ። እቺን ነገር እንዴት ልጄን ነሳችሁት ብለው ነው እንግዲህ ያነሳ እንትን ያለው። ፋሲልስ? እኔ አዳሪ ትምህርት ቤት ነው ያደግኩት። ዘነበ ወርቅ ትምህርት ቤት የሚባል የሚሲስ ፎርድ ስኩል ነው እና ሁል ጊዜ ማክሰኞ፣ ሐሙስና ቅዳሜ ቲቪ ይከፈትልናል እና ግን አንዳንዴ በጣም ጓጉተን ነው ሳምንቱን በሙሉ የምንጠብቀው እና አንዳንዴ ግን በቃ ዛሬ ቲቪ የለም የተባለ ቀን በቃ ልክ እንደተከለከልኩ በቃ በጣም ቅር ብሎን ነበር ሁላችንም እንትን የምንለው እና ያለኝ ትዝታ በሱ ነው እንጂ አብዛኛውን ኦልሞስት እስከ ሰከንደሪ ስኩል እስከምገባ ድረስ እዛ ነበር የተማርኩት አዳሪ ትምህርት ቤት። ለራስ ልትወስደው ነው። ቀድሞ ማስቀመጥ ይጠቅማል ማለት ነው። ብዙ ሰው ተመሳሳይ ገጠመኝ አለው። በተለይ በፊት ብዙ ሰው ቴሌቪዥን የለውም። የጎረቤት ታሪክ ነው ያለው። ህብረት ትርኢት 120 ደቂቃ ለማየት 120 ፕሮግራም ቲቪ ላይ ምናምን በፊት ፕሮግራሞች ብዙ ሰው ጎረቤት ስለነበረ ብዙ ሰው ተዘግቶበታል ቲቪ። እሺ ቀጣይ ጥያቄ። ትልቅ ነበርን ትልቅም እንሆናለን የሚለው አባባል የእውነት አምንበታለሁ። ህዝቡ ምን ይላል? እሺ እኔ ትክክል ይመስለኛል። ከአንተን ጀምር። አንተ በደንብ ታምንበታለህ? አዎ፣ ግን ትልቅ የነበርን ጊዜ የነበረን አይነት ስብዕናና መተባበርና ለማደግም መሞከር መቻል አለብን እንጂ ትልቅ ስለነበር ካሁንም ትልቅ ትሆናለህ የሚባል ነገር የለም። ያው የህዝቡ ተሳትፎ የህዝቡ ወደዛ
እንትን የሚያደርግህ ነገር ከራስ ነው የሚጨመረው። አባባሉንም ስትሰማው በቃ እንዲህ ነው በደንብ እርግጠኛ ትሆናለህ። መሆን ይቻላል፣ ግን የህዝቡ ደግሞ እንትን ያስፈልገዋል። ወደዛ የመሄድ ተባብሮ አብሮ መሆን ብቻን ትልቅ መሆን። ብዙ ትልልቅ ሰዎች አሉ ማቃቸው በስብናቸው በእውቀታቸው በመናቸው ማደንቃቸው፣ ግን አንዳንድ ሰዎች ስላሉ ሊሆን አይችልም። ግን አገር የሚያድገው ደግሞ በህዝብ ሁሉም አብሮ ተባብሮ ወደፊት በሚለው ገባ። ተጎድተህም ምን ብለህም ለሀገር እድገት ግድ የለም ለእኔ ባይሆን ለልጆች ይሆናል ብለህ ካደረግ ማደግ ይቻላል ብዬ አስባለሁ። ትልቅ ነበርን ትልቅም እንሆናለን የሚለው አባባል ሲመጣ እውነት ነው አይ ነው የምትለው? እንደ አመለካከት ነው እንግዲህ። ትልቅ ነበርን የሚለው እርግጥ ነው ትልቅም ነበር በነበረው ጊዜና በነበረው ድባቡ በዛን ጊዜ ትልቅ ነበርን ያሰኛል። ከዛ በኋላ ደግሞ እንግዲህ አሁን ትልቅ እንሆናለን ሲሆን ራዕይ ነው እና እንግዲህ ለራዕይ ደግሞ የሚጠቅሙት ነገሮች ደግሞ ምንድነው? እሱ ትልቅ በነበርን ጊዜ ማን ናቸው ለእኛ ራዕይ የሆኑት ተምሳሌት የሆኑት ሰዎች ነው። እንግዲህ ብዙ አንቱ የሚባሉ አሁን መግለጽ አያስፈልግም። ብዙ ተምሳሌት የሚሆኑ እነሱን በሆንኩኝ ብለህ የምታድግበት ጊዜ ነበረ። እንግዲህ እከሌን በሆንኩኝ የሰራውን ስራ በሰራሁኝ ለወደፊትም ደግሞ ሰራለሁ ብለህ የምታያቸው ሰዎች ነበሩ፣ ተምሳሌቶች ነበሩ። እንግዲህ አሁን ለወደፊት ደግሞ እንግዲህ አዳዲስ ተምሳሌቶች እየተፈጠሩ ናቸው። አሁን እንግዲህ በእኔ እድሜ አሁን ብዙ ያየኋቸው አሉ። አሁን መጨረሻ ላይ የደረስኩባቸው እንግዲህ ለእኔ ኃይሌን ውሰደው፣ ኃይሌ ሯጩ እና እሱ አሁን ሳየው ከሩጫ ጀምሮ ባገኘው ዝና ባገኘው እውቅና ለሀገሩ ደግሞ እንግዲህ ሌሎች እንደሚያደርጉት ሌላ ቦታ ካሁን ለሀገሩ መጥቶ ኢንቨስት አድርጎ ትልቅ ጎበዝ የሆነ እና ለሀገሩም ጠቃሚ የሆነ ስራ እየሰራ ነው። አሁን ለሚቀጥለው ወጣት እንግዲህ እሱ አንድ ተምሳሌት ነው እና ተምሳሌቶች ባነሱ ቁጥር ልናንስ እንችላለን። በበዙ ቁጥር ደግሞ እንግዲህ ያው ደግሞ እያደግን እንሄዳለን ማለት ነው። ተበላህ አሁንም ፋሲል? አይ ያዳላህ ይመስላል። ብዙ ሰው እንዳላችሁት ነው እኮ ትልቅ ነበርን ትልቅም እንሆናለን ሲል እውነት ነው፣ በጣም እውነት ነው አይልም፣ በጣም ትክክል ነው አይልም። አዎ ትክክል ነው፣ እንሆናለን። ትላንት ትልቅ እንደነበረን እናውቃለን። አሁን በደንብ ባይሆንም አዎ ተስፋ አለን፣ ትልቅ እንሆናለን ይላል። ለዛ ትክክል ነው፣ በጣም ትክክል አይደለም። ኦኬ 4,000 ብር ተበልተሃል እስካሁን። እሺ ቀጣይ ጥያቄ፣ በቅጂ ካልሆነ በቀር ከአሁን ዘመን ሙዚቃዎች የቀድሞቹ በጣም የተሻሉ ናቸው ብዬ አስባለሁ። በምን? በቅጂ ካልሆነ በስተቀር ከአሁን ዘመን ሙዚቃዎች የቀድሞቹ በጣም የተሻሉ ናቸው ብዬ አስባለሁ። እሺ ከማን ጀምረዋል? ከድሮውም ከአሁኑም እንወደዋለን በእውነት። በእርግጥ አሁን የድሮውን በጣም እንትን የሚለኝ በሙሉ ባንድ በኦርኬስትራ በስነ ስርዓት በብዙ ትምህርት ስልጠና የሚደረግ ነበር። በጊዜውም ደግሞ በነበራቸው ሁሉ ነገር ትክክል ነገር ነው፣ ጥሩ ነገር ነበር የሚሰራው። ለእኔ በጣም እዚህ ውስጥ ሁሉ ሙዚቀኛ እንደሆነ ያደረገኝ የድሮ ሙዚቃ ነው። ግን በአሁኑ ጊዜ ደግሞ ያሉትም ደግሞ አሉ ደህና የምላቸው አሉ። ስለዚህ የአሁኑም ሁሉ ስህተት አይደለም፣ ስህተት ነው ብዬ ልል አልችልም። ምክንያቱም የአሁኖቹም ጥሩ ደግሞ ተስፋ ያላቸው እኔ አሁን አዳዲስ ልጆች አሉ፣ በቃ እንደ አዲስ ጎረምሳ እንደሆነ የሚያረጉኝ የሚያጫውቱኝ
ተስፋ ያላቸው በቃ የሆነ መንገዱን የከፈቱ ልጆች አሉና ስለዚህ የድሮ ብቻ ነው ብዬ ለማለት አልችልም። ግን ያልከው ግን እንደዛ ነው እኮ አይደለም። በቅጂ ካልሆነ በቀር ከአሁን ዘመን ሙዚቃዎች የቀድሞዎቹ በጣም የተሻሉ ናቸው ብዬ አስባለሁ። ስህተት ነው አልኩኝ። ስለዚህ አሁንም አሉ። እሺ ጆቫኒስ ምንድን ነው የምትለው? የቀድሞዎቹ በደንብ ይሻላሉ። እንግዲህ አሁን የሙዚቃ ነገር ሁል ጊዜ ራሱን የቻለ ሂደት አለው። እንግዲህ በእኛ ጊዜ የነበረው አሰራር እና አሁን ያለውን አሰራር ስትመለከተው በእኛ ጊዜ የነበረው አሰራር ምንድነው? እሱ ሙዚቀኞቹ ባንዱን አሳታፊ ነው። ሁሉም የሚሳተፍበት የሙዚቃ ቡድን ነው። ሁሉም ተዋጽኦ አድርጎ ለአንድ ዓላማ ለሙዚቃው ጥራት ሆኖ አንድ ላይ የሚሰራበት ነው እንጂ በተናጠል አንዱ ሰርቶ ይሄን ስሩ ብሎ የሚባል ነገር አልነበረም። ስለዚህ ውጤቱ በደንብ ሂደቱን ጠብቆ ታሽቶ ተቦክቶ ምን ብሎ ጥንስሱ ሲደርስ ነው እንግዲህ ወደ መድረክ የሚመጣው የነበረው ማለት ነው። በአሁኑ ጊዜ ደግሞ መቼስ ቴክኖሎጂው መጥቷል። ቴክኖሎጂው ኦፍ ኮርስ የሚወደድ ነገር ነው፣ ምንም እንትን ማንለው ነገር ግን ቴክኖሎጂውን እኛን ከቀደመንና ቴክኖሎጂውን እኛን ስንጠቀምበት እንጂ ቴክኖሎጂውን ምርኩዝ አድርገነው ደግሞ ከሄድን ደግሞ ችግር ይፈጠራል ማለት ነው። አሁን ብዙ አሁን ያሉት ሙዚቀኞች ወይም አቀናባሪዎች ቴክኖሎጂው ነው የሚቀድማቸው እንጂ እነሱ አይደለም ቴክኖሎጂውን ተጠቅመው የሚሉት ለማለት ነው። ስለዚህ ያ ደግሞ እንትኑን ያጣል። ቅድም እንዳልኩ የአሳታፊ ነገር ቅንብሩ የአንድ ሰው ሊሆን ይችላል፣ ግን ሌሎቹ አልተሳተፉበትም በዛ ላይ። ስለዚህ ያ ስሜቱን ሙሉ ለሙሉ ተገኝቷል ለማለት በጣም ያስቸግራል። ስለዚህ ሙሉ ነፍሱ በደንብ ነገሩ ያለው የቀድሞቹ ከነ አጥንቱ ከነ ስጋው ከነ ቆዳው የምታገኘው እንግዲህ እንደዛ ነበረ። ግን አሁን እንደዚህ በምልበት ጊዜ አሁን ፋሲል እንዳለው ወጣት ያደርጉኛል ስሰማ እንዳለው ፋሲል ችግሩ ምንድነው? እሱ አሁንም ወጣት ነው። አሁን በቀደም መድረክ ላይ እኔ የምሰራበት ቦታ ጋብዣው እንዲሰራ እና መድረኩን በሙሉ ጠቅላላ ተቆጣጠረው፣ ወደዛ እያለ እና ሌሎቹ መጥተው አይ ጥሩ ትጫወታለህ፣ ግን እንደ ፋሲል ትንሽ ነቅነቅ ብትል አሉ እንግዲህ። እና የአሁኑ እንዳለው በጣም ጎበዝ ተጫዋቾች፣ በተለይ ለምሳሌ በቤዝ ከወሰድከው ይቅርታ አድርግልኝ ከኔና ካንተ የበለጡ ቤዚስቶች ተፈጥረዋል። በጣም ጎበዝ መተካትም አለባቸው። እና የሚያኮራኝ ምንድነው እሱ እነዚህ ሰዎች እንግዲህ በአንድ ወቅት ወይ በእኛ ወይ በሌላም ሰምተው አሁን ያሉበት ደረጃ አለ የደረሱት አለ። በሌላውም እንግዲህ በሳክስፎኑም ብትል በጊታሩም ብትል በጣም አንቱ የሆነ ቦታ ደርሰዋል። ነገር ግን አሁን በግል ደረጃ ስታያቸው ጉብዝናቸው እንዳለ ሆኖ በቲም ሆኖ ግን አንድን ሳውንድ የማውጣት አንድን የተለየ ለምሳሌ አሁን የዳህል አቅም ባንድ ሙሉቀን ሲጫወት ወይም የዋልያዝን ለምሳሌ የነፃነትን ሲጫወት ወይ የእኛን ደግሞ ሮሃ ባንድ ወይም አይቤክስ ባንድ ከማሙድ ሲጫወት ሰው ሰምቶ ይሄ ዳህላቅ ነው ይላል፣ ይሄ ዋልያዝ ነው ይላል። ይሄ እንትን ብሎ ለይቶ በደንብ ያውቃል ድምፁ። አሁን እኛ ጋር ትራምፔት አልነበረም። ትራምፔት የነበረው ወይ ዳህላቅ ነው ወይ ዋልያዝ ነው። ስለዚህ ለይቶ ያውቃል እንትኑ ድምፁ አቀነባበሩ። ያ አሁን ግን አለ ወይ? አንተም ራስህ እንደምትጠይቅ ለይተህ ይህን ዘፈን ስትሰማ እነንትና ናቸው ብለህ ልታመጣቸው አትችልም። እንደዚህ ጠይቀኸኝ አሁንም ፋሲልን ልንበላው ነው። አይ ዝርፊያ እየተካሄደብኝ ነው ማለት ነው እንጂ ብዙ ሰው እንደዛ ነው የሚለው። ከአሁኖቹ ይልቅ ብዙዎቹ የበፊቶቹ ሙዚቃዎች ነፍስ አላቸው ይላሉ። ያው በባንድም በአብዛኛው በባንድ የተሰሩ ስለሆኑ ታስመልሳለህ
አይቀርም እንዲህ ተሸንፈን። እሺ ቀጣይ ጥያቄ፣ በሀገራችን ከእግር ኳስ የበለጠ አትሌቲክስ ይወደዳል ብዬ አምናለሁ። በሀገራችን ከእግር ኳስ የበለጠ አትሌቲክስ ይወደዳል ብዬ አምናለሁ። ምን ይወደዳል? አትሌቲክስ ከእግር ኳስ። እዚህ ላይ እንግዲህ ዋጣለን። እኔ እንግዲህ መቼም አንድ ያለን ሁሌ ስማችን የሚጠራበት አትሌቲክስ ስለሆነ ያው አውቃለሁ። አርሴናል ምናምን ይወደዳል ነው ውጤታማ ነን ነው እሱ ነው። አይ በቃ እንደው መቼም እኔ በበኩሌ አትሌቲክስ ሁሌ ኢሞሽናል ሆኜ ደስ ብሎኝ የማየው የምወደው የሀገሬ ሰዎች ሲሮጡ ምናምን በቃ ያን ሁል ጊዜ ደግሞ አትሊስት አንድ ጊዜ ያስቀረልን ሁሌ የምንታይበት ነገር ስለሆነ እሱ ይሆናል ብዬ አስባለሁ። ጆቫኒስ ምን ትላለህ? እኔ እንግዲህ የእግር ኳስም የአትሌቲክስም እንትንም አይደለሁኝም። የሁለቱም ወዳጅ አይደለም። ነገር ግን እኔ ዋና ነው የምወደው ነው እንዴ? ዋና ነው። አዎ ዋናተኛ ነኝ እኔ። ቅድም ያው ከተማርክበት ትምህርት ቤትም አንጻር ወዲያው በቃ አእምሮ ውስጥ የመጣው ወደ ባስኬት ያደላ ይሆን እያልኩ እኔ ደግሞ ዋና ነው። እዛ ቲም ነበር፣ የዋና ቲም ነበር። ኦኬ። የሆነ ሆቴል እየሄድን ትምህርት ቤቱ አጠገብ ነው፣ እዛ ነበር የምንዋኘው ቡድን ነበር። ምን ለማለት ፈልጌ ነው፣ አሁን እግር ኳሱን ስታነሳ እኔ አሁን ቤት ባሉት በባለቤቴም በልጆቼም ማየው ነው። እነሱ በጣም አፍቃሪዎች ናቸው የእግር ኳስ እና ለእግር ኳስ እንግዲህ ይሄ እንግዲህ ቅድም እንዳልነው አሁን የኛ እግር ኳስ ሳይሆን በአጠቃላይ እግር ኳስን ስንመለከት ሁሉም መቼስ በየሳምንት ደግሞ ሂደቱ የእግር ኳስ በሳምንት አትሊስት በየሲዝኑ ጨዋታዎች አሉ እና ወደዛ ሆይ ብሎ እንግዲህ ሰው በጣም የሚከታተልና ብዙም የሚደሰትበት ሆኖ አግኝቼዋለሁ። ነገር ግን አሁን ለምሳሌ እኔ አሁን ፋሲል እንዳለው የአትሌቲክስ እንግዲህ በአመት አንድ ጊዜ ወይም ሁለት ጊዜ ሶስት ጊዜ እንትን የሚሉበት የሚካሄድ ነው። ሶስትም አራትም ሊሆን ይችላል። ግን ያን ደግሞ የዛ ውጤት ደግሞ ለእኔ ደግሞ በጣም አገሬ ስለሚጠራበት ኩራት ይሰማኛል ብዬ ገምታለሁ። አትሌቲክስ ብዙ ሰው ይሄ ውጤታማ የሆንበት ነው። በጣም የምንወደው በጣም ማለት ከእግር ኳሱ አንጻር ረጅም ርቀት ላይ ነን። ግን ደግሞ በመውደድ ደረጃ ስቴዲየሞች እንኳን የሚሞሉት እኮ የእግር ኳስ ጊዜ ነው። አትሌቲክስ አሁን ብዙ ጃልሜዳም ይደረጋል ምናምን እና ብዙ ሰው ላይገባ ይችላል ከተወዳዳሪዎቹ ከቅርብ ሰዎች በላይ እና ምንድነው አሁንም ተበላ ተፈርዶብኛል ማለት ነው ዛሬ። ብዙ ሰው እግር ኳስ ነው የሚወደው እኛ ጋር በጣም ብዙ ሰው እግር ኳስ ይወዳል አለ። እሱን አልካድኩም። ግን ያው መቼም ምን አደርጋለሁ አንዴ በልታችሁኛል። እሺ ይቻላል ያው እንደተለመደው ኢትዮጵያውያን ከበጋ ወቅት ይልቅ የክረምት ወቅትን ይወዳሉ። ስህተት ይመስለኛል። ኢትዮጵያውያን ከበጋ ወቅት ይልቅ የክረምትን ወቅት ይወዳሉ። እኔ ትክክል ነው ባይ ነኝ። እንግዲህ አንተ የቱን ነው የምትወደው? ለአንተ? እኔ ዝናብ እወዳለሁ። ግን አዲስ አበባ ደግሞ ያው እንደምታውቀው ጭቃው ምኑም ሁሉም እንትን ያደርጋል። ግን በበጋ ሲሆን ሰላም ነው። ያው አቧራም ቢሆን ችለን እናልፈዋለን እንጂ ጭቃው ኃይለኛ ነው በእውነት እንጂ የዝናብ አፍቃሪ ነኝ። ለማንኛውም ጆቫኒስ ምኑ ነው የትኛውን ወቅት ነው አንተ የምትወደው? ለአንተ? እኔ ክረምትን ነው። ክረምትን የምልበት ምክንያት እኔ እንጃ። አሁን ክረምትን ቀለም ቀባው በኢትዮጵያዊነቴ በቃ የምልህ ክረምት ወር የሚያፋቅር የሚያሰባስብ
አንድ ላይ ቤተሰብ ተገናኝቶ ይበርዳል ተብሎ እሳትም በቆሎም እንትን ተብሎ ቡናም ተፈልቶ የሚያሰባስብ ነው። አሁን በጋ በምትወስድበት ጊዜ ሁል ጊዜ ትችት ነው። አዋራው አለ፣ ፀሐዩ በዛ ታቃጠለኝ ምናምን ነው እንግዲህ እንጂ ከቤት ውጣ ወጣ የሚያሰኝ ነው። ክረምት ግን የሚያሰባስብ ነው እና እኛም ደግሞ እንግዲህ እንደ ኢትዮጵያዊነት ተሰባስበን አንድ ላይ ቤት ውስጥ ቁጭ ብለን በአቅሜቲ በቃ የተገኘውን ቆሎውንም ምናምን ዳቦንቱን ብለ በዛ መልኩ ነው ማየው። እና ትልቋ ደግሞ መድኃኒት ደግሞ ጋቢ ደግሞ አለች እኛ ደረብረብ ተደርጎ ቤት ከገባ በኋላ ሁሉን ነገር ትረሳዋለህ። እንግዲህ በዛ መልኩ ነው ማየው። አብዛኛው ሰው እንዳላችሁት እኔም የክረምት ወዳጅ ነኝ። ግን ጠዋት ተነስቶ ስራ የሚሄድ ሰው ከዛ እንቅስቃሴ ውስጥ ያለ ሰው ይሄ ቤት የመሆን እድሉን የማያገኝ ሰው ማለት ነው። ማለት መቅረት የማይችል ሰው ከስራ እንደ አርሶ አደሩ በደንብ ይወደዋል። ዝናቡን ይፈልገዋል ለእርሻ። በዛው ልክ ደግሞ በገጠራማ አካባቢዎችም ጭቃ ምናምን ደግሞ ያስቸግረዋል በዛው ልክ። ግን ብዙ ሰው በሚገርም ሁኔታ ክረምትን ይወዳል። ከክረምት ግን በጋን የሚመርጥ ሰው ይበልጣል። ስለዚህ አስመልሳ 2000 እሺ፣ የመጨረሻ ጥያቄ ላይ ደረስን። ስለዚህ ባለ 4000 ነው የሆነው። የድሮ ሙዚቃ ስሰማ ወደ ሀሳቤ ቀድሞ የሚመጣው የሮሃ ባንድ ነው። ህዝቡ ምን ሊል ይችላል? የድሮ ሙዚቃ ስሰማ ወደ ሀሳቤ ቀድሞ የሚመጣው የሮሃ ባንድ ነው። ህዝቡ ከሆነ ትክክል ይመስለኛል። ተቀድመዋል። ተቀድመዋል። እውነት ነው። እሺ አንተ እንዴት ነህ? የድሮ ሙዚቃዎችን ስትሰማ ቀድሞ አይምሮ ውስጥ የሚመጣው? እኔ አይቤክስ ባንድ፣ ዳህላክ ባንድ፣ ከዛ ሮሃ ሊመጣ ይችላል እንጂ በጣም ፌቨራይት ባንዶች የነበሩት አይቤክስ እና ዳህላክ ነበሩ። እኔ ሀሳብ ሊለውጥ ይችላል። እሺ ማንን ልትል ነው? ወደ ማን ልታደላ ነው? አይ በእኔ ሀሳብ እየተመረኮዘ ችግር የለም መልሷል። ቀድመህ እኔን እየጠየቅ እኔ የምለው መሰለው ሙዚቃ የሚወደደው በየአንድ ትውልድና የሚቀጥለው ትውልድ የሚወደው ሙዚቃ የሚያፈቅረው የተለያየ ነው። ይህም የሆነበት በአንድ ወቅት የነበረው ሙዚቃ ከምን ጋር ማያያዝ ከኑሮ ከድባቡ ከነበረው ብዙ ኤክስተርናል የምትላቸውን ነገሮች ጋር የተያያዘ ነው እንጂ ለብቻው ሙዚቃው ብቻ ሊወጣ አይችልም። ምክንያቱም ሙዚቃ ሁልጊዜ ትውስታ ነው። የሂደቶችን የነበሩትን ሂደቶች በዛን ወቅት የሚያስታውሱ ነገሮች ናቸው። አሁን ለምሳሌ ሁል ጊዜ የሚያጋጥመኝ አንዳንድ እንትን በአሁኑ ጊዜ ከፍተኛም ቦታ የደረሱ ሰዎች በአንድ ወቅት ትዝ ይለናል፣ ዘመቻ በዘመትን ጊዜ እኛ እንትን ድረስ መጣችሁ፣ ጋምቤላ ድረስ መጣችሁ፣ ሮሃ ባንድ ትርኢት አሳይቷል። ድሮ በደርግ ጊዜ ማለት ነው እንግዲህ እና ለእኛ ያ የምንሰማው ሙዚቃ አሁን ድረስ ስንሰማው በቃ ወደኋላ ይጎትተናል የሚሉ አሉ። እንግዲህ በዛ በተጨማሪ ደግሞ በደርግ ጊዜ በነበረው የፖለቲካ ውጥረትም ተጽዕኖም ሆነ ብዙ ነገሮች የተካሄዱበት ጊዜ ነው እንግዲህ እና ከልጆች አንጻርም ቤተሰብም በብዙ መልኩ በተለያየ መልክ የተጎዳም አለ፣ ብዙም ነገር የደረሰበት አለ። ግን ሙዚቃው ይካሄድ ነበር። ስለዚህ አሁን እነዚህን ሙዚቃዎችን እዛ ጋር በምትሰማቸው ጊዜ ያንን ድባብ ነው የሚያስታውሱ። እንግዲህ በዛን ጊዜ የነበረውን ነገር የሮሃ ባንድ ስሜት ነው በደንብ። አዎ እንደ አጋጣሚ ሆኖ ደግሞ አብዛኛውን ገንዘቡን ብትወስደው
እኔማ አላየኸኝም ብዬ ነው። እኔ አገላለጽ እንደዛ ነው ለማለት ነው። አሁንም 4000 ብር በላክ አስመለስ ስድስት ብታረግልኝ የመጨረሻ ስለዚህ 2000 ብር ብቻ ነው የተበላ። በጣም ያው ጆቫኒ 2000 ብር በልቷል። 2000 ተበልታል። ግን ቅድም ላሰባችሁት ነገር በቂ ይመስለኛል። በየራሳችሁ እኔም ደግሞ ብዙ እየኮረጅኩኝ ስላደኩ 2000 ምንም አይደለም ማለት በጣም ደስ ብሎኛል። ካለን ሰዓት አንጻር ነው ያጠናቀቅነው። በጣም ከዚህ በላይ ብንጨዋወት ደስ ይለኝ ነበር። እኔ እንደውም የፕሮግራሙ ባህሪ ሆኖ ነው እንጂ በጣም ብዙ ለሁለታችሁ ማነሳው ብዙ ጥያቄዎች ነበሩኝ። ያለምንም ጥርጥር በሌላ ሰፊ መድረክ ላይ ተገናኝተን በደንብ እንደምንጨዋወት ጥርጥር የለኝም። በጣም ነው የምናመሰግነው። እግዚአብሔር ያክብርልን። እናመሰግናለን። እኛም እናመሰግናለን። የእውነት በጣም የምናከብራችሁ የምንወዳችሁ ናችሁ። አክብራችሁን ስለመጣችሁ ከልብ እናመሰግናለን። በሚቀጥለው ሳምንት ከሌሎች ደማቆች ጋር እንገናኛለን። በያላችሁበት ዛሬም እንደ ሁል ጊዜውም ባነሳናቸው ርዕሶች፣ ጥያቄዎች ላይ እናንተም በያላችሁበት ተወያዩ። የሳምንት ሰው ይበለን። ሳምንት ከሌሎች ደማቆች ጋር እንገናኛለን። ቸር ሰንብቱ።